የኢትዮጵያ ሀገራዊ ምክክር ኮሚሽን በፌደራል ደረጃ የሚያካሂደውን የአጀንዳ ማሰባሰብ የምክክር ሂደት ከግንቦት 22 እስከ ግንቦት 24 ቀን 2017 ዓ.ም ድረስ እንደሚያካሂድ አስታውቋል። ኮሚሽኑ በቀጣይ ጊዜያት በትግራይ ክልልና ከዲያስፖራው ማህበረሰብ ጋር የሚያካሂደውን አጀንዳ የማሰባሰብ ሂደት በማጠናቀቅ አገር አቀፉን ምክክር ለማድረግ ዝግጅት እያደረገ መሆኑንም ጠቁሟል። ሀና አብደታ ተጨማሪ ያላት ከግንቦት 21 ቀን 2016 ዓ.ም ጀምሮ በ11 ክልሎችና በሁለት ከተማ አስተዳደሮች የአጀንዳ ማሰባሰብ መርሃ ግብር ሲያከናውን የቆየው የሀገራዊ ምክክር ኮሚሽን አሁን ደግሞ የፌዴራል ተቋማት የምክክር መድረክን በአዲስ አበባ ሊያካሂድ መሆኑን ከመገናኛ ብዙሃን ጋር ውይይት ባደረገበት ወቅት አሳውቋል። እስካሁን በክልልና በከተማ አስተዳደሮች በተደረጉ የአጀንዳ ማሰባሰብ መድረኮች በአጠቃላይ 13 ጥቅል አጀንዳዎችን መረከቡን የገለጸው ኮሚሽኑ የተለያዩ ማህበሮችና ግለሰቦችም አጀንዳዎችን ለኮሚሽኑ መላካቸውን ተናግሯል። አሁን ደግሞ የፌዴራል ተቋማት የምክክር መድረክን ለማካሄድ ዝግጅት እያደረገ እንደሚገኝ የጠቆመ ሲሆን የመርሃ ግብር ከግንቦት 22 እስከ ግንቦት 24 2017 ዓ.ም ድረስ ይካሄዳል ብሏል። የፌዴራል ተቋማትና ማህበራት ባለድርሻ አካላት የምክክር መድረክ ከግንቦት 22 እስከ 24 ዓመተ ምህረት 2017 ዓመተ ምህረት በአዲስ አበባ ሚሊኒየም አዳራሽ የሚካሄድ መሆኑን በዚህ አጋጣሚ ይፋ ማድረግ እፈልጋለሁ። በሂደቱም 38 የሚጠጉ ተቋማትና ማህበራትን የሚወክሉ ከ800 በላይ ወኪሎች የሚሳተፉ ሲሆን ኮሚሽኑ ባለው የአሰራር ስርዓት መሰረት ለነዚህ ተሳታፊዎች ጥሪዎችን በማስተላለፍ ላይ ይገኛል። ይህ የፌዴራል ተቋማት የምክክር ሂደት እንደ ሌሎች ክልሎች በወረዳ የተደራጀ ባለመሆኑ አካሄዱ የተለየ እንደሚሆን የተጠቆመ ሲሆን ሁለት ምዕራፎች እንደሚኖሩትና በቅድሚያ በዚህ ሂደት የሚሳተፉ ተቋማት ወደ ምክክር ኮሚሽኑ ከመምጣታቸው በፊት በየተቋማቸው አጀንዳዎቻቸውን እንዲያደራጁና ሀሳባቸውን ይዘው እንዲመጡ እንደሚጠበቅባቸው ተመላክቷል። ተቋማቱ በሰባት የተከፈሉ እንደሚሆንና ከሃይማኖት ተቋማት፣ ከሲቪል ማህበራት፣ የመንግስት ስራ አስፈጻሚ ተቋማት፣ ተጽዕኖ ፈጣሪ ግለሰቦችና ሌሎችም እንደሚካተቱበት ተነግሯል። ይህ በእንዲህ እንዳለ ኮሚሽኑ ከመገናኛ ብዙሃን ጋር ውይይት ሲያደርግ የተለያዩ ጥያቄዎች የተነሱ ሲሆን ከነዚህም ውስጥ የትግራይ ክልል የምክክር ሂደት ያለበትን ሁኔታ እየተመለከተው ይገኝበታል። ለዚህም የኮሚሽኑ አመራሮች ምላሽ ሰጥተውበታል። ሲቪል ሶሳይቲዎችን እዛ አካባቢ ያለውን ሁኔታ ለመረዳት ከነሱ ጋራ ውስን የሆኑ ንግግሮችን ውይይቶችን አድርገን ነበር። ከአራቱም የትግራይ ውስጥ ከሚገኙ ዩኒቨርሲቲዎች ጋራም ከሌሎች ዩኒቨርሲቲዎች ጋራም ትግራይ ውስጥ ከሚገኙ የፖለቲካ ፓርቲዎች ጋራ ዝግ የሆኑ ስብሰባዎችን አድርገን ነበር። ይሄ ብቻ ሳይሆን ካለው ወይ ከነበረው ጊዜያዊ አስተዳደር ጋራም የተለያዩ አይነት ንግግሮችን አድርገናል። አሁንንም አዲሱን የጊዜያዊ አስተዳደርም ለማግኘት የተለያዩ ጥረቶችን እያደረግን ነው። ሌላው የተነሳው ጥያቄ ከምክክሩ ራሳችንን አግልለናል የሚሉ የፖለቲካ ፓርቲዎች እንዳሉ በመግለጽ ፓርቲዎቹን ለማሳተፍ የሚደረገው ጥረት ምን ይመስላል የሚለው ነበር። ከዚህ ከተሳታፊነት ጋር በተያያዘም ኮሚሽኑ ታጣቂ ኃይሎችን በምክክሩ ሂደት ለማሳተፍ እያደረገ ያለውን ጥረት በተመለከተ ጥያቄ የተነሳ ሲሆን ለዚህም ኮሚሽነሮቹ ምላሽ ሰጥተውበታል። ታጣቂዎች በዚህ ምክክር ውስጥ እንዲመጡ ለማድረግ በእነሱ በኩል ያለ ስጋት እንዲመጡ ለማድረግ የምንሄድበት አካሄድ እንዳለ ሁሉ ገልጸን ጥሪ አድርገናል እና በጣም ውስን የሆነ ምላሽ ነው ያገኘነው። አሁንም ተስፋ አንቆርጥም ማለት ነው፣ እንቀጥላለን። በዚህ ሂደት ውስጥ ያልተካተቱ ጥቂት የፖለቲካ ፓርቲዎች እንዳሉ እናውቃለን። ለመገናኘትና እንዲረዱን ለማድረግ ያላቸውን አማራጭ በሚገባ እንዲገነዘቡ ለማድረግ በዚህ ሳምንት እንኳን ጥሪ አድርገንላቸዋል። እንግዲህ በሰላማዊ መንገድ ትግል አረጋለሁ ከተባለ ይሄ አንድ አማራጭ ነው ብለን እናምናለን። አሁንም በዚህ አጋጣሚ ጥሪያችንን አጠናክሬ መናገር ፈልጋለሁ። በሌላ በኩል በቀጣይ አመት ምርጫ የሚካሄድበት አመት በመሆኑ የምርጫው ሂደት በኮሚሽኑ ስራ ላይ ሊኖረው የሚችለውን ተጽዕኖ በተመለከተ ጥያቄ የቀረበለት ኮሚሽኑ በምርጫው ሂደት ሊኖር የሚችለውን ሁኔታ ከግምት ያስገባ ስራ እየተሰራ መሆኑን ጠቁመዋል። ምርጫ ቢመጣ አስገዳጅ ሁኔታዎች ቢፈጠሩ ሌሎች ልምዶች አሉ። ፖዝ ተደርጎ ያንን ምርጫ ላይ እንደምታውቁት በጣም ሂትድ የሆነ ኮምፒቲቲቭ የሆነ የውድድር ስሜቶች ስለሚንጸባረቁ በዛ ወቅት ላይ ፖዝ ማድረግ የሚቻልበት ልምዶች አሉ።
ነገር ግን እኛ እዛም እንደርሳለን ብለን አናስብም። ቢያንስ ከኦዲዩ ባስቀመጥነው ስኬጁል መሰረት ያንን መስራት የምንችል ይመስለናል። ነገር ግን ምርጫ አጠገባችን መኖሩ ደግሞ የራሱ የሆነ ተግዳሮትና ቻሌንጅን ይዞ እንደሚመጣ እንገነዘባለን። እነዚህ ጉዳዮች እንዳሉ ሆነው ኮሚሽኑ ቀሪ ስራዎችን በማከናወን ዋናውን የሀገራዊ ምክክር ጉባኤ በተያዘለት ጊዜ ለማካሄድ ቁርጠኛ መሆኑን የተናገረ ሲሆን ለዛም አስፈላጊውን ዝግጅት እያደረገ መሆኑን ገልጿል።